በዝርዝር ወደ ምንመለከታቸው መረጃዎቻችን እናልፋለን። በአዲስ አበባ ከተማ የኮሪደር ልማት አመራሩ መላው የከተማው ህዝብ የግል ባለሀብቱና የተቋማት ሰራተኞች በቅንጅትና ትብብር በትጋት በመስራታቸው ስኬታማ አፈጻጸም መመዝገቡን ከንቲባ አዳነች አቤቤ ገለጹ። በሁለተኛው ምዕራፍ የኮሪደር ልማት ከተጠናቀቁ ፕሮጀክቶች መካከል ከመስቀል አደባባይ መገናኛ ሳውዝጌት፣ ከአንበሳ ጋራዥ ጎሮ፣ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ጎሮ ቦሌ ቪአይፒ ተርሚናል፣ ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ የኮሪደር ልማቶች አስተዋጽኦ ላደረጉ አካላት ምስጋና ቀርቧል። ዝርዝሩን ከሰብስቤ ባዩ እንከታተል። በአዲስ አበባ ከተማ የሁለተኛው ዙር የኮሪደር ልማት ስድስቱ ተጠናቀው አገልግሎት በመስጠት ላይ ይገኛሉ። በሁለተኛው ምዕራፍ የኮሪደር ልማት ከተጠናቀቁት መካከል ከመስቀል አደባባይ መገናኛ ሳውዝጌት፣ ከአንበሳ ጋራዥ ጎሮ፣ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ጎሮ ቦሌ ቪአይፒ ተርሚናል፣ ፉሪ አደባባይ የኮሪደር ልማቶች አስተዋጽኦ ላደረጉ አካላት ምስጋና ቀርቧል። በኮሪደር ልማት ስራው የግል አማካሪዎችና ተቋራጮች በተመጣጣኝ ዋጋ አንዳንዴም በነጻም ጭምር ልማቱን ደግፈው ለሀገር ግንባታ አስተዋጽኦ በማድረጋቸው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አመስግነዋቸዋል። ከመስቀል አደባባይ መገናኛ ሳውዝጌት፣ ከቦሌ ቪአይፒ በጎሮ እስከ አዲስ ኢንተርናሽናል ኮንቬንሽን ድረስ፣ ከአንበሳ ጋራዥ እስከ ጎሮ፣ ከሳር ቤት በጀርመን አደባባይ በኃይሌ ጋርመንት እስከ ፉሪ ድረስ ያለውን ጨርሰን እጅግ በጣም አስደናቂ ስራ ከውጪ ሆኖ የሚመለከተውን ብቻ ሳይሆን ውስጥ ሆነን እያስተባበርንና እየሰራን ያለነው ጭምር ማመን እስከሚያቅተን ድረስ ታላቅ መከናወን ሆኖልናል። ለዚህ ሁሉ አቅም የሆናችሁን ጉልበት የሆናችሁን አብራችሁን የሰራችሁ ኮንትራክተሮች፣ አብራችሁን የሰራችሁ አማካሪዎች፣ ማህበራት እንዲሁም በተለያየ መንገድ በበጎ ፈቃድ እየተሳተፋችሁ ያበረታታችሁን ከኛ ጋር የሰራችሁት ናችሁና ከሁሉ በፊት ለእናንተ ታላቅ ክብርና ምስጋና ማቅረብ እወዳለሁ። የከተማዋ ነዋሪዎች የሚነዙ አሉባልታዎችን ወደ ጎን በማለት ለልማቱ ሙሉ ትብብር በማድረግ የኮሪደር ልማት ስራው ስኬታማ ሆኖ በአጭር ጊዜ እንዲጠናቀቅ አስተዋጽኦአቸው ከፍተኛ በመሆኑም ከንቲባ አዳነች አመስግነዋቸዋል። የከተማችን ነዋሪዎች ምንም እንኳን ጥቅሙ ለነሱ ቢሆንም በብዙ መንገድ የማይጠቅም ፕሮጀክት እንደሆነ ሲነገራቸው፣ የተዛባ መረጃ ሲደርሳቸው እሱን ጆሮ ዳባ ልበስ ብለው የቦታ ዝውውር ሲደረግ በተለያየ መንገድ ለልማቱ አስተዋጽኦ እንዲያደርጉ ከቦታቸው እንዲነሱ ብቻ ሳይሆን አዳዲስ የምንሰጣቸውንም ቦታ ተቀብለው ከተማውን ተረድተው ለኛ ነው ለልጆቻችን ነው በርቱ ስሩ እያሉ ከመተባበር ባለፈ አብረውን እስከ መስራት በየመንገዱ ቆመው ሰራተኞቻችንን ለሊት ማበረታታት፣ ምግብ ማቀበል፣ ቡና ማፍላት በብዙ ኮሪደሮች ላይ የተለመደ እየሆነ እኛ በርቱ ከምንላቸው በላይ ከየትኛውም ኮንትራክተር ቢሆን የትኛውም አማካሪ ቢሆን የከተማ አስተዳደር ሰራተኞች ቢሆን የምትሰሩት ለኛ ነው በሚል ከፍ ባለ አስተሳሰብ ሲያበረታቱ ተመልክተናል። ለልማት ተባባሪ በመሆናቸው አዲስ አበባ እንደ ስሟ ውብ አበባ ከተማ እየሆነች ተመልሳ እየተገነባች ነውና ለአዲስ አበባ ከተማ ነዋሪዎች እናጨብጭብላቸው። የኮሪደር ልማት ስራው አመራሩ የአመራርነት ባህሉን የቀየረበት በየደረጃው ያለው አመራር እስከታች ወርዶ በርብርብ ሰርቶ ውጤታማ ያደረገው መሆኑንም ነው ከንቲባ አዳነች የገለጹት። እያንዳንዱ አመራር እንደምታዩት በየኮሪደሩ የሚያስተባብረው በየመንገዱ ቆሞ ለሊት ቀን አብሮ አፈር እየነካ ለስራውም አስፈላጊ የሆነ ግብአትና ውሳኔ እየሰጠ ኢምፓወርድ ሆኖ በሳይት ላይ ጭምር እየወሰነ የሚሰራበትን አግባብ አይተናል። ይሄ የአመራርና የስልጣንን አታይ ጭምር የቀየረ ነው። አመራሩ መምራት ማለት ማገልገል ማለት እንደሆነ ማገልገል ደግሞ በውጤት የሚለካ የህዝብ ህይወት ጋር ሄዶ አንድ እሴት የሚጨምር ውጤት የሚያመጣ ስራን መስራትና ማስመዝገብ እንደሆነ
ተረርቶ ኮሪደር ያልተመደበ አመራር ያኮርፍ ጀምሯል፣ ቅር ይለው ጀምሯል። እኛም እኮ መስራት እንችላለን፣ መስራት ያለብን ወርደን የሚል ትልቅ አስተሳሰብ ትልቅ ሽግግር አመራሮቻችን ላይ ማየት ይችላል። የከተማ አስተዳደሩ ሰራተኞችም ከአመራሩ ጋር ተናበው ለስራው ስኬት አስተዋጽኦ በማድረጋቸው ምስጋና ቀርቦላቸዋል። የሚሰሩበት ወኔ፣ የሚሰሩበት ተነሳሽነት፣ የስራ ፍቅር በተለይ መሰረተ ልማት ሰራተኞቻችንን ካያችሁ የመንገዶች ባለስልጣንን ሰራተኞች፣ የዲዛይንና ግንባታ ቢሮን ሰራተኞች፣ የውሃና ፍሳሽ ቢሮ ሰራተኞች፣ የአረንጓዴ ልማት ቢሮ ሰራተኞች፣ የግንባታ ቁጥጥር ባለስልጣንን ሰራተኞች እንዲሁም በየቦታው ያንን ፋሲሊቴት ለማድረግ ደግሞ የተመደቡ ሰራተኞቻችንን መነሳሳት ስናይ በአገልግሎት አሰጣጥ ህዝቡ ቅር የሚሰኝበት ጉዳይ ቢኖር እንኳን በዚህ በኩል እየመጣ ያለው ለውጥ እጅግ በጣም ተስፋ ሰጪ እምነት የሚጥል ለህዝቡ ሰርቶ የሚቆጠር ለውጥ ማምጣት አንዱ መለኪያችንና ዋናው መለኪያችን እሱ ብቻ ነው እስከሚባል ድረስ የደረሰበት ትልቅ አመራርም የተሰጠበት ስራም የተሰራበት አመራርና ሰራተኛው መለየት እስከማችሉ ድረስ እኩል ሁለቱም እንደ ኤክስፐርት አብረው የሚሮጡበት ነው። በጋራ መምራት በየግል ደግሞ የወሰነውን ኃላፊነት መወጣት በጋራ ተተግብሮበታልና ለአመራሮቻችን ለሰራተኞቻችን ከልብ የሆነ ምስጋና እንድናቀርብ ከልብ ጠይቃችኋለሁ። በአንደኛውና ሁለተኛው ምዕራፍ የኮሪደር ልማት 342 ኪሎ ሜትር የእግረኛ 185 ኪሎ ሜትር የተሽከርካሪ 241 ኪሎ ሜትር የብስክሌት መንገዶችን ጨምሮ በርካታ የህዝብ መገልገያዎችና መሰረተ ልማቶች ተገንብተው ተጠናቀዋል። በተያያዘ ዜና የአዲስ አበባ ከተማ የኮሪደር ልማት ስራ በአዲስ አበባ ከተማን የአፍሪካ ሞዴል ከተማ ለማድረግ ያስቻሉ ልማቶች በትብብር የተሰሩበት መሆኑን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ተናግረዋል። ዝርዝሩ በሰብስቤ ባዩ ተዘጋጅቷል። ከመስቀል አደባባይ መገናኛ ሳውዝ ጌት ከአንበሳ ጋራዥ ጎሮ ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ጎሮ ቦሌ ቪአይፒ ተርሚናል ከሳር ቤት ጀርመን አደባባይ ጋርመንት ፉሪ አደባባይ የኮሪደር ልማቶች አስተዋጽኦ ላደረጉ አካላት ምስጋና በቀረበበት ስነ ስርዓት ላይ የኮሪደር ልማቱን አስተባባሪዎች ወክለው ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ የኮሪደር ልማት ስራው አዲስ አበባን የአፍሪካ ሞዴል ከተማ ለማድረግ የሚያስችል ስራ የተሰራበት ነው ብለዋል። በከተማችን ከንቲባ በክብርት ወይዘሮ አዳነች አቤቤ አመራር ሰጭነት ሁላችንም የከተማው አመራሮች ተልእኮዎችን በመውሰድ ስራዎችን በፍጥነት ለማከናወን ባለን ቁርጠኝነት ዛሬ አዲስ አበባ ለአፍሪካ ሞዴል ከተማ እንድትሆን የሚያስችል ትልቅ እድል የፈጠረ መልካም አጋጣሚ ተፈጥሮልናል። ከተማችን የራሳችን ሀብት እንዲሁም የአፍሪካ መውጫና መግቢያ እንደመሆኗ ደረጃዋን የሚመጥን ስራ ተሰርቷል ነው ያሉት ምክትል ከንቲባው። ከተማችን የራሳችን ሀብት፣ የራሳችን መኖሪያ፣ የራሳችን ገጽታ ወይም ደግሞ ለዓለም የምናሳውቅባት ትልቋ የአፍሪካ በርና መስኮትና የምታገለግል ከተማ በመሆኗ ከዚህም በላይ የሚጠበቅባት ቢሆንም ላለፉት ጊዜያት በሰራነው ስራ ውጤት አግኝተናልና እንኳን ደስ ያላችሁ ልናመሰግናችሁ ፈልጋለሁ። በኮሪደር ልማት ስራው ከግሉ ዘርፍ እስከ መንግስት መዋቅር ሁሉም ተሳትፎና አስተዋጽኦ ማድረጋቸውን የተናገሩት አቶ ጃንጥራር በተለይ የከተማዋ ነዋሪ አስተዋጽኦ የላቀ መሆኑን ገልጸዋል። በዚህ ስራ ያልተሳተፈ የለም። ያው ከፊት ለፊት ያለው አመራር እንደተጠበቀ ሆኖ በከተማ አስተዳደራችን ያሉ የሙያ ተቋማት ሁሉም የክፍለ ከተማም የወረዳም የጸጥታ መዋቅራችንም ደንብም ሁሉም ተሳትፎ በማድረግ ከምንም በላይ ደግሞ የግሉና መላው ህዝባችን ከጎናችን ሆኖ ስራዎቹ እንዲሳኩ ጧት ማታ ክትትል በማድረግ አስፈላጊ በሚሆንበት ጊዜ ደግሞ ባለሙያዎችን በመደገፍ በመንገድ አካባቢ የሚገኙ ሀብቶችን ይዞታዎችን በቀላሉ በማንሳት ተባባሪ በመሆን የዚህ ከተማ መለወጥ የኢትዮጵያ ለውጥ ነው ብለው አምነው
አብረውን ከጎናችን ቆመው እንዲሳካ አድርገውልናልና ለመላ ህዝባችን እንድታመሰግኑልኝ ጠይቃለሁ። የኮሪደር ልማት ስራው በጋራ ትብብር ተሰርቶ በከተማዋ የህዝብ ተጠቃሚነት እንዲረጋገጥ ማስቻሉንም ገልጸዋል። ሁላችንም በጋራ በመቆማችን በጋራ በመስራታችን በእምነት በመስራታችን ጠንክረን በመስራታችን ከግል ተጠቃሚነት ባሻገር አዲስ አበባ የፐብሊክ ተጠቃሚነትን ያረጋገጠች ከተማ ሆናለችና እንኳን ደስ ያለን በድጋሚ። እዚሁ ጉዳይ ላይ እንቆያለን። የተከበራችሁ ተመልካቾቻችን በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በከንቲባ አዳነች አቤቤ በቅርቡ ተመርቆ ለአገልግሎት ክፍት የሆነው ከሳር ቤት ጋርመንት ፉሪ አደባባይ ያለው የኮሪደር ልማት ሌላኛው የአዲስ አበባ መልክና ፍካት ሆኗል። በስፍራው የሚገኘው እንግዲህ ሪፖርተራችን ሄኖክ ዘነበ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ሄኖክ እንደምን አረፈርክ? እንግዲህ ቀደም ሲል የአዲስ አበባ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ እንዲሁም ከንቲባ አዳነች አቤቤ ያስተላልፏቸው መልእክቶች አሉ። የአዲስ አበባ የኮሪደር ልማት እንግዲህ በከፍተኛ ሁኔታ በፍጥነት የተሰራ ነው። ህዝቡም ተቋማትም ባለሀብቱም በከፍተኛ ትብብር ውጤታማ ስራዎች እንዲሰሩ አድርገዋል። አሁን አንተ የምትገኘው ደግሞ ለቡ መብራት አካባቢ ነው። ከጀርባም እንደምንመለከተው እንግዲህ ላንድ ኦፍ ኦሪጂን ወይም ደግሞ ምድረ ቀደምት የሚል ጽሁፍ ያለበት አካባቢ ነው የምትገኘው። እስቲ አጠቃላይ እዛ አካባቢ ያለው የኮሪደር ልማት ምን ይመስላል? ያነጋገርካቸው የህብረተሰብ ክፍሎች ካሉስ ምን አሉ? አመሰግናለሁ አብዮት። እንግዲህ አንተ ቀደም ብለ እንዳልከው ከንቲባ ምክትል ከንቲባም ሲያወሩ እንደነበረው ሲናገሩ እንደነበሩት በመዲናዋን የቀየሩ የኮሪደር ልማት ስራ በዚህ በጥቂት ዓመታት ውስጥ ተከናውኗል። ሙሉ በሙሉ የከተማዋን ገጽታ የቀየሩ የዲፕሎማሲ ከተማነቷንም ጭምር ያረጋገጡ ስራዎች መሰራታቸውን ነው ነዋሪዎችም የሚናገሩት። እንግዲህ አሁን ያለውበት በሰሞኑ የኢፌዴሪ ጠቅላይ ሚኒስትር እንደዚሁም የከተማችን ከንቲባ አዳነች አቤቤና የከተማ አስተዳደሩ እንደዚሁም የፌዴራል ከፍተኛ አመራሮች በተገኙበት ለአገልግሎት ክፍት የተደረገው ይኸው የኮሪደር ልማት ስራ ከሳር ቤት ጋርመንት ፉሪ አደባባይ የሚዘልቀው መንገድ ነው። ይሄ መንገድ እንግዲህ 16 ኪሎ ሜትሮችን ይሸፍናል። እንደዚሁም 33 የሚሆኑ የእግረኛ መንገዶችን የያዘ እና ሙሉ በሙሉ የአካባቢውን ገጽታ የቀየረ የኮሪደር ልማት ስራ ነው። ያነጋገርናቸው የአካባቢው ነዋሪዎች እንግዲህ ዛሬ ረፋድ ጀምሮ ስናነጋግር ነበር። የተለያዩ አካባቢዎችን ዞር ዞር ብለን ስናወያያቸው ነበር፣ ስናነጋግራቸው ነበርና እነሱ እንዳሉን ከሆነ ይህ አካባቢ የተሰራው የኮሪደር ልማት ስራ ሁሉንም የኢኮኖሚንም ማህበራዊንም አገልግሎት ጭምር አካቶ የተሰራ እንደዚሁም ደግሞ የመልሶ መልማት ስራዎችንም ጭምር ያካተተ የወንዝ ዳርቻንም ጭምር ያካተተ የኮሪደር ልማት ስራ መሆኑን ነግረውናል። እነሱም እንግዲህ በዚህ ላይ ከፍተኛ ተሳትፎ ሲያደርጉ እንደነበረና ሙሉ ለሙሉ ስራው እውን ሲሆን የአካባቢውን መልክ የቀየረ የአካባቢውን አገልግሎት የቀየረ መሆኑን ነው የነገሩን። በተለይም እንግዲህ በኢኮኖሚው ዘርፍ በርካታ ሱቆችን ያካተተ መሆኑ ለአካባቢው ነዋሪዎች ለክፍለ ከተማው ነዋሪዎች የስራ እድልን በመፍጠር ረገድ በርካታ ሱቆችን ያዘ በመሆኑ ማለት ነው። እንግዲህ ከ1100 በላይ ሱቆች ስላሉት የኢኮኖሚን በማነቃቃት ረገድ የንግድ ስርዓቱን በማዘመን ረገድ እንደዚሁም ደግሞ የተለያየ ኢኮኖሚን በመፍጠር ረገድ አበርክቶ የጎላ መሆኑን ነው የነገሩን። በዛ መጠን በማህበራዊ አገልግሎቱም በርካታ የእግረኛ መንገዶች አሉ፣ ሰዎች ጤናቸውን የሚጠብቁበት ስፍራዎች አሉ። እንደዚሁም ደግሞ የህፃናት መጫወቻ፣ የወጣቶች ማዘውተሪያ ስፍራዎች ከ20 በላይ የእግር ኳስ መጫወቻ ሜዳዎች አሉና እነዚህ መገንባታቸው መዲናዋ የህፃናት ግንባታ ላይ አተኩራ ትውልድ ግንባታ ላይ አተኩራ የምትሰራውን ስራ እውን ለማድረግ የሚያበረክቱት አስተዋጽኦ ከፍተኛ መሆኑን ነው ነዋሪዎች የነገሩን። እነሱም እንግዲህ በዚህ ስራ ላይ ከፍተኛ አስተዋጽኦ ሲያደርጉ ነበረ። ከዚህ ባሻገር የትራንስፖርት ዘርፉን በማሳለጥ ረገድ በርካታ መንገዱ በጣም የሰፋ ለተሽከርካሪ ምቹ ለእግረኛም ሁሉም ስርዓቱን ጠብቆ እንዲጓዝ በማድረግ በርካታ አስተዋጽኦ የሚያበረክት ነው። ከዛ ባሻገር ከዚሁ ጋር ተያይዞ የባስ ተርሚናሎች የታክሲ መጫኛና ማውረጃ ስፍራዎችንም አካቶ የተሰራ በመሆኑ ከመንገድ ግንባታ ወይ ደግሞ አጠቃላይ የከተማውን የትራንስፖርት ዘርፍን በማሳለጥ ብቻ የሚያበረክተው አስተዋጽኦ በጣም ከፍተኛ ነው። በተለይ ማህበራዊ አገልግሎቱ ላይ የሚያበረክተው አስተዋጽኦ፣ ኢኮኖሚው ላይ የሚያበረክተው አስተዋጽኦ በጣም ከፍተኛ መሆኑን ነው ያነሱት። ከዚሁ ጋር ተያይዞ የወንዝ ዳርቻ ልማትም ከዚህ ፊት ጫካ የነበሩ ለማየት እንኳን ሰው አልፎ ለመግባት ሁላ የማይደፍርባቸው አካባቢዎች አሁን ተገልጸው ሰዎች ሲዝናኑ ሁላ ያገኘናቸው ነው
አሉና የአካባቢ ሙሉ ለሙሉ የአካባቢውን ገጽታ የቀየረ አካባቢውን ተጠቃሚ ያደረገ ለነዋሪዎች ምቾትን የሰጠ ሆኖ እንዳገኙት ነው የነገሩን። እንደዚሁም ደግሞ ለወጣቶች ስራ እድል ፈጠራም በዛው አካባቢ ወንዝ ዳርቻው አካባቢ እንደዚሁ መናፈሻዎችንም አካባቢ ንብ በማነብ ዶሮ በማርባትም ሲተዳደሩ ያገኘናቸው ሰዎች አሉና እነዚህ ሰዎች እንግዲህ ምን ያህል አካባቢው ሙሉ በሙሉ ከመንገድ ግንባታ ባሻገር የትራንስፖርቱን ዘርፍ ከማሳለጥ ባሻገር ሁሉን አቀፍ ተጠቃሚነትን ያማከለ መሆኑን ነው የተናገሩት። እንግዲህ ነዋሪዎቹ እንደነገሩን ከሆነ ይህ ስራ ሲሰራ የራሳቸውን አስተዋጽኦ ወረዳም ሆነ በክፍለ ከተማም ደረጃ በተጠሩት መንግስት በጠራቸው ዘርፍ ሁሉ ሲገኙ እንደነበሩ ነግረውናል። በአቅምም በጉልበትም እንደዚሁም በእውቀትም በርካታ ማሽነሪዎች እነዚህን ስራ ለመስራት እንግዲህ ውጪ ያድሩ ነበረ። እነዚህን በመጠበቅ አካባቢው ሌባ እንዳይገባ እንዳይደናቀፍ የአካባቢውን ሰላም በመጠበቅ ረገድ ቀን ከሌሊት አበርክቷቸውን ሲያደርጉ እንደነበረ ነግረውናልና ይህ ስራ የትውልድ ተሻጋሪ እንዲሆን አሁን የተሰራው ስራ በአጭር ጊዜ ብቻ ሳይሆን ዘመን ተሻጋሪ እንዲሆን የራሳቸውን አስተዋጽኦ ለማድረግ ለመንከባከብ ለመጠበቅ ከዘራፊዎች ከቃማኛዎች ለመጠበቅ እንደዚሁ ደግሞ ብልሽት እንዳያጋጥም ለመጠበቅና ለመንከባከብ ዝግጁ መሆናቸውን ለቀጣይ ትውልድ ለማሸጋገር ዝግጁ መሆናቸው ነው የተናገሩት። እንግዲህ እዚህ ጋር ተግባራዊ ሲደረግ እኛ ተሳትፎ ያደረግንበት በተለያዩ አካባቢዎች እውን የሆኑት የኮሪደር ልማት ስራዎች ዘርፈ ብዙ አገልግሎቶች የአካባቢውን ገጽታ ለነዋሪዎች የሰጠው ምቾት አይተን እኛም በዛ ተነሳሽነት ይህን ስራ ስንሰራ ነበርና ይሄ የራሳችን ንብረት የመንግስት ንብረት ብቻ ሳይሆን የራሳችን ንብረትም ስለሆነ ጭምር ይሄንን እኛ ለመጠበቅና ለቀጣይ ትውልድ እንዲተላለፍ በማድረግ ረገድ የራሳችን አስተዋጽኦ ለማድረግ ቁርጠኛ ነን። ወደፊትም ለሚሰሩ ስራዎችም ተጨማሪ የሚመጡ ስራዎችንም እዛ ላይ የላቅ አስተዋጽኦ ለማድረግ ደግሞ ቁርጠኛ ነን ዝግጁ ነን ሲሉ ነግረውናል። አጠቃላይ እንግዲህ በአካባቢው ዞር ብለን እኛም እንዳየነው መሰል ከጀርባይ እንደምትመለከቱት ያለ ፋውንቴኖች የህፃናት መጫወቻ ስፍራዎች የንግድ ሱቆች ዘመናዊ ሆነው የተገነቡ እንደዚሁም በፊት ገብተው የነበሩ አካባቢው ሰው ለመግባት እንኳን የማያመች የነበሩ የንግድ ቦታዎች ወደፊት ወጥተውና ዘመነው ሁላ የተመለከትንበት ሁኔታ አለና ነዋሪዎች እንደነገሩን ከሆነ ለኛ የመጣና ለኛ በረከትን ጸጋን ይዞ የመጣ የኮሪደር ልማት ስራ ነው። ስለዚህ እንግዲህ ይሄንን ተንከባክቦና ጥብቆ ለመኖር እኛ ዝግጁ ነን ሲሉ ነግረውናል። እንግዲህ አጠቃላይ በዚህ ሁኔታ ላይ ያነጋገርናቸው ሰዎች የነገሩን ያስተላለፉልን መልእክት ይሄንን ይመስላል። አብዮት ሄኖክ ላደረስከን መረጃ እናመሰግናለን። መልካም ቀን። ባደግን ቁጥር ትልቀታችን በተረጋገጠ ቁጥር ሀብታችን መውጣት የጀመረ ቁጥር አሁን የምናቃቸው ፈተናዎች ብቻ ሳይሆኑ አዳዲስ ፈተናዎች ይወለዳሉ። ከእያንዳንዱ ችግር ውስጥ እድል ማውጣት ይቻላል። እሳት የፈጠረውና የሚለኩሰው ሰው ሲጠፋ እሱም ማሳደድ ብቻ ሳይሆን መሞከር ይቻላል የሚል እሳቤ ሲኖር ማለት ነው። አሁንም ፈተና አለ፣ ነገም ይኖራል፣ ትናንትም ነበረ። ነገር ግን እኛ በእይታ ለውጥ ስራዎቻችን እንሰራለን። ኢትዮጵያ ትበለጽጋለች፣ የሚገባትን ስፍራ ትይዛለች። ያ ስፍራዋን የመያዝ ጉጉትና ምኞት ግን ከኛ ጥረት ውጪ ድካም ውጪ የሚረጋገጥበት ምንም መንገድ አለ ብዬ አላምንም። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤምኤን የሚተላለፈውን የዕለተ ሰኞ የቀን ዜናችንን ነው። ወደ ቀሪ መረጃዎቻችን እናልፋለን። የአፍሪካ ሀገራት የጣና ፎረም ምክረ ሀሳቦች በመተግበር ለሀገሪቱ ለውጥ በቁርጠኝነት ሊሰሩ እንደሚገባ የማላዊው የቀድሞ ፕሬዝዳንትና የጣና ፎረም የቦርድ አባል ጆይሴ ባንዳ ገለጹ። በባህር ዳርና አዲስ አበባ ከተሞች ላለፉት 3 ቀናት ሲካሄድ የቆየው 11ኛው ከፍተኛ ደረጃ ጣና ፎረም ዛሬ ተጠናቋል። ቴዎድሮስ ኢሳ ተጨማሪ አለው። አፍሪካ በተለዋዋጩ ዓለም ስርዓት በሚል መሪ ሀሳብ የተካሄደው ፎረም በአፍሪካ ሰላምና ደህንነት ጋር በተያያዘ ያሉ ችግሮች የመፍትሄ አቅጣጫዎች ላይ በትኩረት መክሯል። አፍሪካ በኢኮኖሚ እንዴት ራሷን መቻል አለባት፣ ምን አይነት እርምጃዎች ያስፈልጋሉ የሚሉ ጥያቄዎች ተነስተው ውይይት የተደረገባቸው ሲሆን በአፍሪካ ያሉ ወጣቶችና ሴቶችን ጨምሮ አካታች ስርዓት መዘርጋት ለነገ የሚባሉ ጉዳዮች እንዳልሆኑ በፎረሙ በሰፊው ምክክር ተካሂዶበታል። የማላዊ ቀድሞ ፕሬዝዳንትና የጣና ፎረም የቦርድ አባል ጆይሴ ባንዳ በፎረሙ መዝጊያ ላይ እንዳሉት 11ኛው የጣና ከፍተኛ ደረጃ ፎረም
ስኬታማ ሆኖ ተጠናቋል። የፎረሙ መሪ ሀሳብ አፍሪካ በተዋጩ ዓለም ስርዓት እንደ አህጉር ልንነጋገርበት የሚገባ ወቅቱን የጠበቀ ጽንሰ ሀሳብ ነው ሲሉም ተናግረዋል። በአሁኑ ወቅት ወደ ዲጂታል የሚደረገው ሽግግር የተፈጥሮ ሀብትን በፍትሐዊነትና በዘላቂነት ተደራሽ ማድረግ ትኩረት የሚፈልግ ጉዳይ መሆኑን አጽንኦት ሰጥተዋል። ዓለም በፍጥነት እየተለወጠች መሆኑን አስታውሰው አፍሪካም እየተለወጠ ላለው የዓለም ስርዓት የሚመጥን እንቅስቃሴ ማድረግ አለበት። ለዚህ ደግሞ በጣና ፎረም የሚቀርቡ ምክር ሀሳቦች ወደ ተግባር በመቀየር ረገድ ከአፍሪካ ሀገራት በቁርጠኝነት መስራት ይጠበቃል ብለዋል። ዓለም እየተለወጠች ነው። ነገሮች እንደተለመደው እንደማይቀጥሉ የተግባባንበት ጉዳይ ነው። አፍሪካ ይህንን ለውጥ የተረዳ አካሄድ መከተል አለባት። ለዚህ ደግሞ ዓላማና ራዕይ ሰንቆ ከዳር ለማድረስ መስራት አለብን። ከጣና ፎረም የሚወጡ የፖሊሲ ምክረ ሀሳቦችና መፍትሄዎች በፍጥነት ተግባራዊ ሊሆኑ እንደሚገባ እንዲሁም ተጽዕኖ መፍጠር የሚችሉ ጠንካራ ተቋማትን መፍጠር ላይ ርብርብ ማድረግ እንደሚገባም በአጽንኦት ተወያይተን የተግባባንበት ጉዳይ ነው። Institutions and measurable impact. አፍሪካ ለማሳካት ያስቀመጠችውን ውጥኖች ያለ ወጣቶች ተሳትፎ እውን ሊሆን እንደማይችል አመልክተው በአፍሪካ በሁሉም መስክ የሚከናወኑ ተግባራት ወጣቶችን ማዕከል ያደረጉ ሊሆኑ እንደሚገባ አስገንዝበዋል። አፍሪካ በሁሉም ጉዞቿ ወጣቶችን ማዕከል ያደረገ ተግባራትን ማከናወን እንደሚገባት አጽንኦት ሰጥተን መክረናል። የወጣቶች የፈጠራ አቅምና ችግሮችን የመቋቋም አቅም መጎልበት የአፍሪካ ውጥኖች ለስኬት እንዲበቁ በማድረግ ረገድም ወሳኝ ሚና አለው። የአፍሪካ ዘላቂና የወደፊት ዕጣ ፈንታ የሚወሰነው በወጣቶች ኃይልና ፈጠራ የታከለበት ሀሳብ ነው። በፎረሙ ላይ የተለያዩ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮች፣ ልዩ መልእክተኞች፣ ምሁራን ጨምሮ የተለያዩ ባለድርሻ አካላት ተሳትፈዋል። ተቋማት አገልግሎታቸውን በቴክኖሎጂ ለማዘመን ከሚያደርጉት ጥረት እኩል ለሳይበር ደህንነት ትኩረት ሊሰጡ እንደሚገባ ተመላክቷል። አገልግሎት ሰጪ ተቋማት የሳይበር ደህንነታቸውን ለማስጠበቅ የሚረዳ ፕሮግራም በመቅረጽ ሊከሰቱ የሚችሉ ጥቃቶችን መከላከል ጊዜ የማይሰጠው ጉዳይ መሆኑን ተጠቁሟል። ሪፖርተራችን ካሳሁን አንዱዓለም በዚህ ጉዳይ ላይ ተጨማሪ ዘገባ አዘጋጅቷል። ተከታትለን እንመለስ። ማህበራዊ የመገናኛ ዘዴዎች በእጅጉ በተስፋፉበት የመረጃ ልውውጥ ብቻ ሳይሆን ግዙፍ የልማት ስራዎችና ፖለቲካዊ እንቅስቃሴዎች ከሳይበሩ ዓለም ጋር በተሳሰሩበት በዚህ የድህረ ሰው ዘመን ሁሉም ክዋኔዎች በተለመደው መንገድ መጓዝ ካቋረጡ ሰንበትበት ብለዋል። በሀገራት በተቋማትና በግለሰቦች ላይ የሚፈጸም የወንጀል ድርጊትም መልኩን ቀይሮ ከሳይበሩ ዓለም ጋር ከተገናኘ ዋላ ድር ብሏል። የዘርፉ ባለሙያዎች ይሄንን የወንጀል አይነት የሳይበር ጥቃት ወይም ሳይበር አታክ ሲሉ ይገልጹታል። ቴክኖሎጂው ላይ እንግዲህ የተለያዩ ሲስተሞች፣ ኔትወርኮች፣ ኢንድ ፖይንት ወይም ዲቫይስ ሴኩሪቲዎች አሉ። እነዚህ ሴኩሪቲዎች እንግዲህ ለታለመለት ዓላማ ሳይውሉ ሲቀሩና የሰው ልጆች ደግሞ ምክንያቱም የሳይበር ምህዳሩን የሚጠቀሙትም ዋነኞቹ አካላት ስለሆኑ በእነዛ ሰዎች ላይ የሚደርሱ የተለያዩ አይነት ማህበራዊ ሊሆን ይችላል፣ ስነልቦናዊ ሊሆን ይችላል ጥቃቶች፣ እነዛ ጥቃቶች በሚደርሱበት ሰዓት እንግዲህ የሳይበር ጥቃት ተፈጸመ ማለት እንችላለን ማለት ነው። የሰው ልጅን ተፈጥሯዊ ድክመት መጠቀም የሳይበር ጥቃት ፈጻሚዎች የሚመርጡት ዋነኛው ዘዴ ሲሆን ይሄም በባለሙያዎች አገላለጽ ማህበራዊ ምህንድስና ተብሎ ይጠራል። የሰው ልጆችን ድክመት ለሳይበር ጥቃትነት ለሳይበር ጥቃት መነሻ አድርጎ መጠቀም ማለት ነው ማህበራዊ ምህንድስና ወይም ሶሻል ኢንጂነሪንግ የምንለውና የተለያዩ አይነት ማህበራዊ ምህንድስና ቴክኒኮችን ሊጠቀሙ ይችላሉ አጥቂዎች። ለምሳሌ በአብዛኛው ፊሺንጎች ከዚህ በፊትም ሰምተን እንደምናውቀው በተለይ ከፋይናንሻል ፍራውድ ጋር በተገናኘ በኢሜል ሊሆን ይችላል፣ በኤስኤምኤስ ሊሆን ይችላል ወይ በድምጽ ፊሺንግ ማስመሰል ማለት ነው። እንደዚህ አይነት ጥቃቶች ሊፈጸሙ ይችላሉ። ሰርቪስ ፕሮቫይድ ከሚያደርጉ ተቋማት ጋር የአገልግሎት መቋረጥ ወይም ዲኒያል ኦፍ ሰርቪስ የምንለው አይነት ጥቃት ወይም ደግሞ ሲስተማቸውም እንዲሁ ዳውን የማድረግ ከዛ ውጪ ደግሞ ከዲቫይሶች አንፃር ስንመለከት ስልኮች፣ ኮምፒውተሮች ሊሆኑ ይችላሉ። እነዛ ላይ የሚፈጸሙ ጥቃቶች ሊኖሩ ይችላሉ። ባንኮች መረጃቸው ቢጠለፍባቸው አለኝ የሚሉት ገንዘብ በድንገት ሊጠፋ ይችላል። የመብራት ኃይል አቅራቢ ድርጅቶች ተመሳሳይ አደጋ ቢፈጸምባቸው ሀገር በድቅድቅ ጨለማ ልትዋጥ ትችላለች። በአጠቃላይ ተቋማት የሳይበር ጥቃት ቢፈጸምባቸው የማይገመት ኪሳራ ሊያጋጥማቸው ይችላል። አንዳንድ ተቋማት ላይ ጥቃት ተፈጸመ ስንል በአብዛኛው የምናወራው ሲስተሞች ላይ የሚፈጸም ጥቃት ሊሆን ይችላል ወይ ደግሞ መሰረተ ልማቶች ላይ የሚፈጸም እንደ ዲኒያል ኦፍ ሰርቪስ ወይም ዲስትሪቢዩትድ ዲኒያል ኦፍ ሰርቪስ አይነት ጥቃቶች ሊፈጸሙ ይችላሉ። ስለዚህ እነዚህ ጥቃቶች
በሚፈጸሙበት ሰዓት ተለምዷዊ የሆኑ ስራቸውን ማከናወን ሳይችሉ ሲቀሩ አገልግሎት ወይም ሰርቪስ ፕሮቫይደር የሆኑ ተቋማት ደግሞ በተለይ አገልግሎቱን መስጠት ሳይችል ሲቀር በአንድ በኩል ሌላ ጥቃት ነው፣ በሌላ በኩል ደግሞ ዳታዎች መሰረቅ ሊሆን ይችላል፣ የሲስተሞች ዳውን ማድረግ ሊሆን ይችላል። ከቅርብ ዓመታት ወዲህ በኢትዮጵያ ላይ ከፍተኛ ጉዳት ሊያደርሱ የሚችሉ በርካታ የሳይበር ጥቃት ሙከራዎች ስለመደረጋቸው የኢንፎርሜሽን መረብ ደህንነት አስተዳደር መረጃ ያመለክታል። የተለያዩ ቁልፍ የመሰረተ ልማት ተቋማትና ድርጅቶች የጥቃቱ ዓላማ ስለመሆናቸውም የአስተዳደሩ መረጃ ይጠቅሳል። ይህም ተቋማት ጥብቅ የሳይበር ደህንነት አስተዳደር ሊኖራቸው እንደሚገባ ያመለክታል። የባለሙያ ሐሳብ ነው። ሰራተኞቹ ናቸው አንድን ተቋም የሚገነቡትና በተለይ የሰራተኞችን የሳይበር ደህንነት ንቃተ ህሊና ከፍ ማድረግ የተለያዩ ፖሊሲዎችንና ፍሬምወርኮችን የሴኩሪቲ ፍሬምወርኮችን አዘጋጅቶ እነዛን በአግባቡ መተግበር እንዲሁም ደግሞ ከጥቃት የማገገምና እንዴት ነው ራሳችንን ከጥቃት በኋላ ማገገም የምንችለው የሚለውን ያንን ስትራቴጂ ነድፎ ማስቀመጥ። በ2017 ዓመተ ምህረት ብቻ በኢትዮጵያ 13496 የሳይበር ጥቃት ሙከራዎች መፈጸማቸውን የኢንፎርሜሽን መረብ ደህንነት አስተዳደር ማስታወቁ ይታወሳል። በአፍሪካ አህጉራዊ ነጻ የንግድ ቀጠና የተገኘውን እድል አሟጦ በመጠቀም የወጪ ንግድ ዘርፍ የተሻለ ውጤት እንዲያስመዘግብ ማድረግ እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በንግድና ቀጠናዊ ትስስር ሚኒስቴር የአፍሪካ አህጉራዊ ነጻ የንግድ ቀጠና ዴስክ አስተባባሪ አቶ ሳሙኤል ግዛው ለኢትዮጵያ ዜና አገልግሎት እንደገለጹት የአፍሪካ አህጉራዊ ነጻ የንግድ ቀጠና ግብይት ወደ ትግበራ ገብቷል። ተመስገን ይመር ተጨማሪ አለው። በንግድና ቀጠናዊ ትስስር ሚኒስቴር የአፍሪካ አህጉራዊ ነጻ የንግድ ቀጠና ዴስክ አስተባባሪ አቶ ሳሙኤል ግዛው ለኢትዮጵያ ዜና አገልግሎት እንዳሉት የአፍሪካ አህጉራዊ ነጻ የንግድ ቀጠና ግብይት ወደ ትግበራ ገብቷል። ግብይቱ በአፍሪካ ካለው ሰፊ የህዝብ ቁጥርና ዓመታዊ ምርት ወይም ጂዲፒ አንጻር ሰፊ የገበያ ዕድል ይዞ የመጣ በመሆኑ የንግዱ ማህበረሰብና ሌሎች ተዋንያን በስፋት ሊጠቀሙበት ይገባል ነው ያሉት። ግብይቱ በዋናነት ታሪፍን ከመቀነስ ባለፈ አስቸጋሪ የሆኑ አሰራሮችን የሚያስቀር በመሆኑ በገበያ ላይ ተወዳዳሪ ለመሆን የሚያስችል ስለመሆኑም አብራርተዋል። የንግዱ ማህበረሰብ በአፍሪካ አህጉራዊ ነጻ የንግድ ቀጠና የተፈጠረውን የገበያ ዕድል አሟጦ ለመጠቀም ዝግጅት ማድረግ እንደሚገባቸው ነው ያሳሰቡት። ነጻ ንግድ ቀጠና ስንል ያለው የሚያመጣው ማርኬት አክሰስ ወይንም የገበያ ዕድል ነው ይዞ የሚመጣው። ነጻ ንግድ ቀጠና ማለት በራሱ የታሪፍና ታሪፍ ነክ ያልሆኑ እንቅፋቶችን ሙሉ ለሙሉ በማስወገድ ወደ ግብይት መግባት ማለት ነው። መንግስት መደላድሎችንና ምቹ ሁኔታዎችንና ኤንቫይሮንመንቱን ነው የሚያስተካክለው። የንግዱ ተዋናይ የንግዱ ማህበረሰብ ነው። የንግዱ ማህበረሰብ የሚቻል ከሆነ በማህበር እያንዳንዱ ሴክተር ላይ ያሉትን ችግሮች ነቅሶ በማውጣት በአፍሪካ ሀገር ላይ የተመሰረተውን የገበያ ዕድል አሟጦ ከመጠቀም አኳያ ስትራቴጂክ ነድፎ የመጠቀም ተግባር ይኖርበታል። የአፍሪካ አህጉር ነጻ የንግድ ቀጠና ስምምነት ስራ ላይ መዋሉ የመዳረሻ ሀገራትን ለማስፋት ከፍተኛ አስተዋጽኦ እንዳለው በውጭ ንግድ ላይ የተሰማሩ ዜጎች ገልጸዋል። ስምምነቱ ምርቶቹን እንደ አፍሪካ ሀገራት ገበያዎች ለመላክና ተወዳዳሪነትን ለማሳደግ ትልቅ ፋይዳ እንዳለውም ገልጸዋል። የኢትዮጵያ ስጋ አምራቾችና ላኪዎች ማህበር የቦርድ ሰብሳቢ ከሊፋ ሁሴን ለኢትዮጵያ ዜና አገልግሎት እንዳሉት አህጉራዊ ነጻ የንግድ ቀጠናው መጀመሩ በአፍሪካ ሀገራት ትልቅ የገበያ ዕድል ለማግኘት የሚያስችል ነው ብለዋል። እስካሁን ባለው ሂደት የኢትዮጵያ ስጋ የሚላከው በአብዛኛው ወደ ሩቅ ምስራቅ ሀገራት ሲሆን በስምምነቱ መፈረም ይህንን በእጅጉ የሚያሳድገው ስለመሆኑ ጠቅሰዋል። በአፍሪካ ሀገራት ከፍተኛ የስጋ ምርት ፍላጎት ያለ መሆኑን የገለጹት የቦርድ ሰብሳቢው ላኪዎችን ከማበረታታት ባለፈ ሀገርን ተጠቃሚነት የሚያሳድግ እንደሆነም ገልጸዋል። በተለይም የኢትዮጵያ አየር መንገድ በሚደርስባቸው የአፍሪካ ሀገራት የተሳለጠ የንግድ ግንኙነት ለማድረግ የሚረዳ ስለመሆኑም አብራርተዋል። ጀምረናል። አሁን በተረፈ ምርትና ወደ ሶማሌ የላክንበት ሁኔታ አለ። እንዲሁ ወደ ስምምነቱን ወደ መፈረም ሂደት ባለችው ወደ ኮት ዲቫርም እንደዚህ ላክነው አለና የሰሜን አፍሪካ ሀገራት በተለይ አልጄሪያ፣ ሞሮኮ፣ ቱኒዚያ ባለፈው የኢንተር አፍሪካ ትሬድ ፌር የሚባል ኤግዚቢሽን ነበርና እዛ ተሳትፈን ትልቅ ፍላጎት እንዳለ አይተናል። እነዛ ማርኬቶች ላይ ለመግባት ንግግሮችን ከስጋ ከነዛ ሀገራት ስጋ አስመጪዎች ጋር ኦልሬዲ ወደ ስምምነት የደረስንበት ሁኔታ አለና ይሄ የአህጉራዊ ነጻ የንግድ ቀጠናው ስምምነት ከስጋ ሴክተር ማኳያም ትልቅ ፋይዳ ይኖራል ነው የምናስበው።
የኢትዮጵያ አበባና አትክልት አምራቾች ላኪና ማህበር ዋና ዳይሬክተር ቴዎድሮስ ዘውዴ በበኩላቸው የአፍሪካ አህጉር ነጻ የንግድ ቀጠና ስምምነት ተግባራዊ መደረጉ የውጭ ንግድ መዳረሻን ለማስፋት የሚያግዝ ነው ብለዋል። ይህም ኢትዮጵያ ምርቶቿን በብዛት ወደ ውጭ በመላክ ኢኮኖሚያን ለማሳደግ የሚያስችላት ስለመሆኑ ጠቁመዋል። በዋናነትም በሆርቲካልቸር ዘርፍ ትልቅ ዕድል ይዞ የመጣ ስለመሆኑም ነው የገለጹት። ይሄ ትልቅ ኦፖርቹኒቲ ትልቅ አማራጭ ነው። ትልቅ የገበያ ዕድል ነው። እንግዲህ 3.4 ትሪሊየን US ዶላር GDP ማለት በጣም ትልቅ ነው። 1.3 ቢሊዮን የአፍሪካ ህዝብ ትልቅ ገበያ ነው። ይሄንን መጠቀም መቻል አለብን ማለት ነው። ለኛም ኢንዱስትሪ እንግዲህ በአበባም በአትክልት ፍራፍሬውም ሪጂናሊ ትሬድ ለማድረግ ትልቅ ኦፖርቹኒቲ ይሰጠናል። መስከረም 29 ቀን 2018 ዓመተ ምህረት በኢትዮጵያ የአፍሪካ አህጉር ነጻ የንግድ ቀጠና ግብይት መጀመሩ የሚታወስ ነው። በ12ኛ ክፍል ብሔራዊ መልቀቂያ ፈተና ሁሉም ተማሪዎቻቸው የተሻለ ውጤት እንዲያስመዘግቡ ከወዲሁ ሁሉን ያማከለ ዕቅድ በማውጣት እየሰሩ እንደሚገኙ የገላን ልዩ ወንዶች አዳሪ ትምህርት ቤትና የመነን የልጃገረዶች አዳሪ ትምህርት ቤቶች ገለጹ። ገላን ልዩ የወንዶች አዳሪ ትምህርት ቤትና የመነን ልጃገረድ አዳሪ ትምህርት ቤቶች በ2017 ያስፈተኗቸውን የ12ኛ ክፍል ተማሪዎች በሙሉ አሳልፈዋል። ሪፖርተራችን አሰግድ ኪዳነ ማርያም በትምህርት ቤቱ ተገኝቶ የ2018 ተማሪዎች ዝግጅት ምን ይመስላል ሲል ጠይቋል። አብረን እንከታተል። በ2017 የትምህርት ዘመን በሀገር አቀፍ ደረጃ የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 8.4% የሚሆኑ ተማሪዎች ብቻ ናቸው 50 በመቶና ከዚያ በላይ ውጤት ማስመዝገብ የቻሉት። እንደ ትምህርት ሚኒስቴር መረጃ በ2017 ተማሪዎቻቸውን ካስፈተኑ ትምህርት ቤቶች መካከል 50 ትምህርት ቤቶች ምንም አይነት ተማሪ ማሳለፍ አልቻሉም። በሌላ በኩል ደግሞ እንደ ገላን ልዩ የወንዶች አዳሪ ትምህርት ቤትና እቴጌ መነን የልጃገረዶች አዳሪ ትምህርት ቤት ያሉ ትምህርት ቤቶች ለ12ኛ ክፍል ሀገር አቀፍ ፈተና ያስቀምጧቸውን ተማሪዎች ሙሉ በሙሉ ማሳለፍ ችለዋል። እነዚህ ትምህርት ቤቶች ተማሪዎቻቸውን ሙሉ በሙሉ እንዴት ማሳለፍ ቻሉ? ለአዲሱ የትምህርት ዘመንስ ምን አይነት ዝግጅት ያደረጉ ነው ስንልም በየትምህርት ቤቶቹ ቅኝት አድርገናል። ከጠዋት ጀምሮ አስተማሪዎቻችን ቲቶር ይሰጡናል። ከ1 ሰዓት ከ20 ጀምሮ እስከ 2 ሰዓት ከ20 ድረስ ቲቶር ይሰጠናል። እንዲሁም ደግሞ መደበኛው የትምህርት ጊዜ ይኖራል እስከ 9 ሰዓት ተኩል። የ4 ዓመት ትምህርት ስለሆነ ከበር እናደርገው ከድሮ ጀምሮ የነበሩትን ለማስታወስም የግሬድ 12ንም አብረን ይዘን ለመሄድ ዝግጅቱን እንግዲህ ከጓደኞቼ ጋር ሆኜ አጣጥፈናል ማለት ነው። ስንጀምርም የሆነ ቀጣይ ሳምንት ፈተና እንደነበራቸው እንዳላቸው ሰዎች ነው የሆነ ስንዘጋጃለን ነው። በእኛ በኩልም የሆነ ፕሮግራም አለ በተማሪዎች በኩል እና ደግሞ በአስተማሪዎችና በአስተዳደር በኩልም የተለያዩ ፕሮግራሞች አሉ። ትምህርት ቤታቸው ያስፈተናቸውን ተማሪዎች በሙሉ ማሳለፉ ይበልጥ መነሳሳት እንደሆናቸውም ተማሪዎቹ ይናገራሉ። እነሱ ካስመዘገቡት በላይ እናስባለን። ያው እንግዲህ ዝግጅታችንም ከነሱ አንዳንድ ስህተቶች እየተማርን የነሱ ጠንካራ ጎን ደግሞ እየወሰድን እንደዛ እየተዘጋጀ ነው። 85% በላይ ከ500 በላይ ማምጣታቸው እንዲሁም ደግሞ ከኛ ትምህርት ቤት ከፍተኛው እንደ አዲስ አበባ ካሉ ከፍተኛ ውጤቶች መካከል አንዱ የሆነው 580.8 እንደማምጣቱ ለኛም ከዛ የበለጠ ውጤት ማምጣት እንደምንችል የገላን ልዩ ወንዶች አዳሪ ትምህርት ቤት መምህራንም ተማሪዎቻቸውን ውጤታማ ለማድረግ የተለያዩ መርሃ ግብሮችን በማዘጋጀት ከወዲሁ ድጋፍ እያደረጉላቸው እንደሆነም ነው የሚናገሩት። በዋናነት መደበኛውን ትምህርት በአግባቡ ስርዓተ ትምህርቱን ማስተግበር ነው። ይሄ የተቀረጸውን ስርዓተ ትምህርት በአግባቡ መሬት አስነክተን ነው እያስተማርን ያለ ነው። ከዛ ባሻገር ግን የተለያዩ ተጨማሪ ሰፕሊመንተሪ የሆኑ ወርክሺቶች ይኖሩናል። ከወርክሺቶች ባሻገር ደግሞ የተለያዩ የጥናት ፕሮግራሞች አሉ። ተማሪዎቹ ከዚህ በፊት የነበረውን ለማስታወስ ከ9ኛ ክፍል ጀምሮ ያሉትን ዩኒቶች አንድ ላይ በማድረግ የራሳችን እቅድ አውጥተን በዛ እንግዲህ ለተማሪዎች የቲዩቶሪያል አገልግሎት ከዜሮ ክላስ ጀምሮ እንሰጣለን። ልጆቹን አካዴሚካሊ ብቻም ሳይሆን በስነ ልቦናም ይደገፋሉ። ሁለንተናዊ ስለሚደገፉ ለውጤት እንዲበቁ ይደረጋል። ሁሌ ቲቶር ይሰጣቸዋል። ጠዋት ዜሮ ክላስ አለ። ከ9 ሰዓት ተኩል በኋላ 2 ክፍለ ጊዜ ይሰጣቸዋል። ወርክሺት ሁሌ ይሰራላቸዋል። በብዙ ነገር ጋይድ ይደረጋሉ። በተመሳሳይ እንግዲህ በእቴጌ መነን የልጃገረዶች አዳሪ ትምህርት ቤት ተገኝተናል። የትምህርት ቤት እንግዲህ በ2017 ዓመተ ምህረት ለብሔራዊ ፈተና ያስቀመጣቸውን ሁሉም ተማሪዎች ማሳለፍ የቻለ ትምህርት ቤት ነው። ዘንድሮ እንግዲህ 2018 በተመሳሳይ ሁሉም ተማሪዎች ለማሳለፍ ከወዲሁ ዝግጅት ጀምሯል። እኛም ደግሞ እዚህ ተገኝተን የተማሪዎቹ ዝግጅትና የመምህራኖቹ እርዳታ ምን ይመስላል የሚለውን ነገር እንመለከት ወደናል። መጀመሪያው ጀምሮ
ከኦሪንቴሽን ጀምረን ከአስተማሪዎቻችን ጋር እንዴት ነው በምን አይነት መንገድ ነው ብትሄዱ የሚመቻችሁ በሚለው ጂፒ የሆነ ቶክ ነበረ። ያው ሁሉም የራሱን አስተያየት ሰጥቷል። በዛ መንገድ እየሄድን ፈርስት ፔሪድ ከሚጀምርበት ሰዓት ድረስ ቲቶር አለ፣ ሞርኒንግ ቲቶር ማለት ነው። ከዛ በኋላ ከክላስ ከወጣን በኋላ ራሱ 11 ሰዓት እስከ 12 ሰዓት ተኩል እስከ 4 ሰዓት ድረስ ማለት ነው። እስከ 4 ሰዓት ድረስ ቲቶር አለ። አሁን መደበኛ 9 ተኩል እንጨርስና ያው አሁን 11 ሰዓት ላይ እንደ ቲቶር ጀምረናል ማለት ነው። ከዛ በኋላ ያው ምሽቱን ዶርም ምናምን አንነም እስከ 4 ሰዓት ድረስ የጥናት ፕሮግራም ነው ማለት ነው። ትምህርት ቤቱ በራሱ ከመደበኛ ፕሮግራም ባለፈ የተለያዩ የጧትም የከሰዓትም ቲቶር ይሰጠናል። እንዲሁም ደግሞ የቅዳሜ ቲቶሮችም አሉ። ስለዚህ በነዛም ተጠቅመን እኛም ደግሞ ማታውን በራሳችን የምንችለውን ያህል እየገፋን ጥሩ ውጤት ለማምጣት እየሞከርን በዚህ በእቴጌ መነን የልጃገረዶች አዳሪ ትምህርት ቤትም በብሔራዊ ፈተና የተሻለ ውጤት ለማስመዝገብ ከመደበኛው የትምህርት መርሃ ግብር በተጨማሪ ሌሎች የጥናትና የትምህርት መርሃ ግብሮች መኖራቸውን ነው የትምህርት ቤቱ መምህራን የሚናገሩት። መምህራኖቻችን እንደ ቤተሰብም ሆነው ተማሪዎችን የሚያገለግሉ መምህራኖች ናቸው። ተማሪዎችና መምህራን፣ ተማሪዎችና የትምህርት ቤቱ አመራር እንዲሁም ደግሞ ትምህርት ቤቱ መምህራንና አመራር አንድ ላይ በጋራ ሆኖ እንደ አንድ ቤተሰብ ነው እንግዲህ እዚህ ግቢ ስንኖር ማለት ነው። ተማሪዎቹ ቤተሰብ ስለማያገኙ ቀጥታ የሚያገኙ መምህራኖችና ትምህርት ቤቱ አመራር ነው። ትልቁ ነገር እንግዲህ መምህራኖች በደንብ ከመደበኛው ክላስ ይልቅ ተጨማሪ የማጠናከሪያ ትምህርት ሌሎችንም ተጨማሪ ገዛዎች ያደርጉላቸዋል ማለት ነው። ባላቸው ፖቴንሻል በግሩፕ እየከፈል አሁን የማታ የጥናት ጊዜ አላቸው ማለት በግሩፕ የሚያጠኑበት የቅዳሜም አለ የጧት ሞርኒንግም አለ። ስለዚህ በዛ ከኖርማል ክላስ ውጪ ጧት ከሰዓትና ቅዳሜን ጨምሮ ተማሪዎችን በግሩፕ እያደራጀን አብረን እንዲሰሩ እያደረግን የተለያዩ ወርክሺቶችን የተለያዩ ጥያቄዎችን አዘጋጅተን እያሰራናቸው ነው። በሁለቱ የአዳሪ ትምህርት ቤቶች በየዓመቱ የሚመዘገበው የ12ኛ ክፍል ብሔራዊ ፈተና ከፍተኛ ውጤት እየጨመረ የመጣ ሲሆን ይህም ከስር ለሚመጡ ተማሪዎች ይበልጥ እንዲጠናከሩ ከማድረግ ባሻገር ለሌሎች ትምህርት ቤቶችም ምሳሌ እየሆነ ይገኛል። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮ ማይጨርሰውም። በየትኛውም ዓለም ያለ ሀገር የሚሰራው በትውልድ ቅብብሎች ነው። ሀገር ብቻ ደግሞ አይደለም፣ ትውልድ ራሱም ሙሉ የራሱ ማንነት የለውም፣ የራሱ ስብዕና የለውም። ትውልዶች በሶስት ይከፈላሉ። ስሪ እንላቸዋለን። ኤግዚት የሚያደርጉ አሉ። ኤግዚት የሚያደርጉት ትናንት የተከሏቸው ችግኞች፣ የጣሏቸው አሻራዎች፣ ያስቀመጧቸው ብሎኬቶች ብቻ ሳይሆኑ እሳቢዎችም አሉ። እነዚህ እሳቢዎች ኤግዚስት በሚያደርገው አሁን ባለው ውስጥ የግማሽ ማንነቱ ኤግዚት ከሚያደርገው የተወሰደ ነው። የኔ ግማሽ ማንነት ከኔ ቀደም ከነበሩ ሰዎች የተወሰደ ነው። ከነሱ የሰማሁት ነገር በሰብኮንሺየስ ማይንድ ይሰራል። ከነሱ ጋር ያየሁት ነገር በእሳቢዎቼ ይሰራል፣ በጽሁፎቼ ይሰራል። ዝም ብዬ ትናንትናን ሙሉ በሙሉ ዘንግቼ ልፈጠር አልችልም። አሁን ባለኝ ማንነቴ ውስጥ 20፣ 30፣ 40፣ 50% ትናንትና አለበት። ሶስተኛው ኢመርጅ የሚያደርግ ነው። ይሄ ዛሬ ውይይት ጨምሮ ነገ የሚፈጠር ሰው ከኛ የሰማውን ከኛ ያየውን ሳይወስድ ማንነቱን ሊቀርጽ አይችልም። ሶስቱ ኤግዚት የሚያደርገው ኤግዚስት የሚያደርገውና ኢመርጅ የሚያደርገው ጄኔሬሽን ቢፈልጉም ባይፈልጉም ደም ብቻ ሳይሆን እሳቤ ይጋራሉ። ያንን መካድ ነው መከራ የሆነብን። ትናንትናን ሰው ሲወቅስ እሱ ብቻውን ዛሬ ቆም ይመስለዋል። ዛሬ መቆም አይቻልም ብቻህን። ትናንትና በአንተ ላይ ጥላ አለው። በተለያዩ አካባቢዎች የተሰሩ የታክሲ መጫኛና ማውረጃ ስፍራዎች ከተለያዩ ችግሮች እንደታደጓቸው የአዲስ አበባ ከተማ ነዋሪዎችና አሽከርካሪዎች ገለጹ። የተርሚናሎቹ ወደ አገልግሎት መግባት ከዚህ በፊት ይፈጸሙ የነበሩ የስርቆት ወንጀልና የደንብ መተላለፎችን እያስቀሩ መሆናቸውም ተመላክቷል። ሄኖክ ዘነበ ተጨማሪ አለው። አዲስ አበባ ተግባራዊ ባደረገችው የኮሪደር ልማት ስራ የከተማዋን ገጽታ ከማሳደግና አሰልቺውን የትራፊክ ፍሰትን ከማቃለል ባሻገር ከዚህ ቀደም ያልነበሩ የታክሲ መጫኛና ማውረጃ ተርሚናሎችን እውን አድርጋለች። ኤኤምኤን ያነጋገራቸው መነሻቸውን 22 አድርገው ወደ ተለያዩ የከተማው አቅጣጫ መስመር የሚሰሩ አሽከርካሪዎች ከዚህ ቀደም አመቺ ስፍራ ባለመኖሩ በስራቸው ላይ ምን ያህል ጫና ይፈጥር እንደነበረ የኋሊት እንደዚህ ያስታውሳሉ። በፍርሰቱ 2 መኪና ነበር የሚያሳልፍ። ደረበን እንቆም ነበረ እንከሳለን። መንገዱ ለ2 መኪና ነው የሚያሳልፈው። ከ2 መኪና ማለፍ በላይ አይችልም። መንገድ ላይ አንደኛ ጠባብ ስለነበረች እንትኗ
ሰው የተጋፋ ኪስ ሲገባ ያለው ብዙ ነገር ያለው በቃ በጣም የሚያስጠላ ነገር ነበር እዛ ጋር መንገድ ላይ። አሁን ላይ በአካባቢው ተግባራዊ በተደረገው የኮሪደር ልማት ስራ እውን የሆነው የታክሲ መጫኛና ማውረጃ ተርሚናል በንብረት ላይ ይደርስ የነበረ ጉዳትን ከመቀነስ ባሻገር ምቹ የስራ አካባቢን የፈጠረ መሆኑንና ለትራንስፖርት አገልግሎቱ መሳለጥ ሁነኛ ሚና እየተጫወተ ነው ብለዋል። አሁን ግን እንደ ልባችን ገብተን እንደ ልባችን ጭነን እንወጣለን። ምንም የሚያስቸግረን ነገር የለም። ተርሚናሉም ሰፊ ነው። በጣም ተስማምቶናል። ቦታውም የተመቻቸ ነው። በተራችን ቆመን ነው ምንጭ ነው። ባሶችም ከኋላ ይቆማሉ። እኛም እዚህ ጋር ታክሲዎች ምናምን በጣም ባይለኛው መንገዱን እንዘጋጋው ነበር እዚህ ጋር ማለት ነው። አሁን ግን ይሄ ተርሚናል ተፈጥሮ መንገድ መዘጋጋት የሚባለው ነገር የለም። ችግሮቹን በሰፊው በሚባል ደረጃ ላይ ነው ተቀርፈው ያሉት ማለት ነው። እሱም ብቻ ሳይሆን እያንዳንዱ ሌባ የነበረ እዛ ጋር እዚህ ውስጥ ሲገባ ሌቦች ጠፍተዋል። ከዛ በመቀጠል ግን ተራ አስከባሪን በመለከተን በራሱ ዝም ብሎ ማንም ከሜዳ ተነስቶ ነበር እኛን ተራ ሲጠይቀን የነበረው። አሁን ላይ ያለው ግን ስርዓቱንና ህጉን በጠበቀ ሁኔታ እኛንም ለአላግባብ ወጪ ሳንዳረግ ብዙ ነገሮችን መንግስት በዚህ ጉዳይ ላይ ፈቶልናል ማለት ነው። ለኛ ብዙ ፋይዳ አለው ማለት በፊት እዛ ስንጭን ብዙ ከኋላ ብዙ ነገሮች ነበሩ፣ ባሶችም ነበሩ፣ ታክሲዎችም ነበሩ። መንገዱም ጠባብ ስለነበረ በጣም ክራውድ ነበር። አሁን በዚህ ሰዓት በዛም ለኛም ለተሳፋሪውም ለመኪኖቹም ጥንቃቄ እዚህ ጋር እዛ ጋር ስጭን ከኋላ መቶ መኪና የተገጨበት የተገጨበት ኬስ ስለነበረ አሁን አሪፍ ነው ብዬ ነው ማስበው። እንደገና ፓርክ አድርገህ የፈለከው ቦታ ብትሄድ ምሳ ብትሄድ ወይ ደግሞ የሆነ ቦታ ደርሰህ ብትመጣም ያው አመቹ ነው ቦታው። የትራንስፖርት አገልግሎትን ለማግኘት የተለያየ እንግልት ይገጥማቸው እንደነበረ የሚናገሩት ተሳፋሪዎች በበኩላቸው አሁን ግን አሽከርካሪውም ሆነ ተሳፋሪው ህግና ስርዓትን አክብሮ እንዲገለገል ምቹ ሁኔታን ፈጥሯል ብለዋል። አስፋልት ጠርዝ ይዘን ነበር የምንሳፈረው ከታክሲ ጋር እየተጋፋን ከሀይገር ጋር እየተጋፋን ከባስ ጋር እየተጋፋን በጣም ግፊ ነበረ። አሁን ግን እንዳየው በጣም አሪፍ ሆኖ ተሰርቶ ስምሪቶች ራሱ በስነ ስርዓት ሰልፍ እያሳፈሩ ያን ችግር ቀርፈውታል ማለት ይችላል። 100%። ስለዚህ ሀይገሩም ባሱም ቅልቅል ነበር እና ስለዚህ ሰው ምርጫ አልነበረውም። በቃ ግፊ አለ፣ አዛውንቶች አሉ፣ የሚረጋገጡበት ጊዜ አለ። ግን አሁን ሁሉም በየቦታው ታፔላዎች ሁሉ ተለጥፈዋል። ስለዚህ አየር ጤና፣ ጀሞ ባሶች እና ሁሉም አሁን ሜክሲኮ እዚህ ስለዚህ ታውቃለህ ማለት ነው። በዛ ተሰልፋለ። ሀይገሮች ለብቻ ናቸው። ታክሲ እንግዲህ ጭኖ በዚሁ ነው ብለው የሚወጣው እና አሁን በጣም አሪፍ። መዲናዋ በሁለት ዙር ባከናወናቸው የኮሪደር ልማት ስራ መዳረሻዎች በሺዎች የሚቆጠሩ የመጫኛና ማውረጃ ተርሚናሎች ተገንብተው አገልግሎት እየሰጡ ይገኛሉ። በቅዳሜና እሁድ ገበያዎች የፍጆታ ምርቶች በተመጣጣኝ ዋጋ እየቀረበልን ነው ሲሉ ሸማቾች ተናገሩ። ሸማቾቹ ከአካባቢያቸው ሱቆች ከሚገዙት በዋጋ ባነሰ እየገበዩ መሆናቸውንም ለኤኤምኤን ተናግረዋል። በቅዳሜና እሁድ ገበያዎች የሸማቾቹን ፍላጎት ያማከለ ምርቶችንም ይዘው መቅረባቸውን ነጋዴዎች ጠቁሟል። ሪፖርተራችን መሐመድ ኑር አሊ በለሚኩራ ክፍለ ከተማ በቦሌ አራብሳ ወረዳ 4 እና ወረዳ 6 የቅዳሜና እሁድ ገበያ ምን ይመስላል ሲል የግብይት ስፍራዎቹ ጋር ቅኝት አድርጓል። አብረን እንከታተል። የአዲስ አበባ ከተማ አስተዳደር በዝቅተኛ የኑሮ ደረጃ ላይ ላሉ ነዋሪዎች ፍላጎትና አቅምን ያገናዘበ የቅዳሜና እሁድ ገበያዎችን በማስፋት ማህበረሰቡን ተደራሽ እያደረገ ይገኛል። በዚህም አስተዳደሩ የኑሮ ውድነት ጫናን ለመቀነስና ገበያውን ለማረጋጋት ለማህበረሰቡ ተደራሽ የሆኑ የገበያ ማዕከላትን ጨምሮ የመገበያያ ስፍራዎችን በማዘጋጀት ሸማቹ በተመጣጣኝ ዋጋ አገልግሎቱን እንዲያገኝ እያደረገ ነው። ኤኤምኤን በለሚኩራ ክፍለ ከተማ በቦሌ አራብሳ ወረዳ 4 እና ወረዳ 6 አካባቢ የቅዳሜና እሁድ ገበያዎችን ቅኝት አድርጓል። በቅኝቱም የምግብ ነክና የግብርና ምርቶችን በተመጣጣኝ ዋጋ ከአካባቢያቸው ሱቆች ባነሰ ዋጋ እየሸመቱ መሆኑን ኤኤምኤን ያነጋገራቸው ሸማቾች ተናግረዋል። ሽንኩርት፣ ድንች 25 ብር ነው። ሽንኩርት 40 ብር። በጣም ልዩነት አለው ከበፊቱ በጣም በተሻለ ልዩነት አለ። በዚህ ይቀጥል። ሽንኩርት 40 ብር እየገዛው ነው። ድንች 25 ብር፣ ቀይ ስር 40 ብር እና በጣም አሪፍ ነው። ተመሳሳይ ዋጋ ነው። በጣም ቆንጆ ነው። ሁሉ ነገር አለ። ሁሉ ነገር ሙሉ ነው። ሁሉ ነገር ሁሉ የፈለገው መርጠ የፈለገው መረገስተ ነው የምትሄዱ። ብዙ አማራጭ አለ። በጣም ለኛ ጥሩ ነው። ለኛ ዝቅተኛው ነዋሪ በጣም ቆንጆ ነው። ጥቅም ስላለው ጠብቀን ቅዳሜና እሁድ እንገዛለን። አዎ ባዘቦቱ አንገዛ። ምክንያቱም ጥቅም ያለው ይችላል ለእንደ ለዳው ለኛ
ለድሆቹ እቺ ነው የምንገዛው። ሰንዲ ማርኬት እሁድ ገበያን እጠቀማለሁ። በፊት የሚለጠፈውና የሚሸጡልን ዋጋ የተለያየ እንትን ነበረ። አቅርቦቱ እዚህ ላይ ወረዳው ይለጥፋል፣ የሚያቀርቡልን እንደዚህ አልነበረም። ሌላ ዋጋ ነበር የሚነገረን። አሁን በዚህ በተለጠፈልን መሰረት እየተገበያየን ነው። ቲማቲም 80 ብር 90 ብር ነው ሱቅ ላይ፣ እዚህ ደግሞ በ50 ብር እያገኘን ነው። ሽንኩርት 100 ብር 80 ብር ነው፣ እዚህ ግን በ50 በ40 ብር እየገዛን ነው። ገበያዎቹ ለማህበረሰቡ አማራጭ የመገበያያ ስፍራ ከመሆን ባሻገር የግብርና ምርቶችን በቀጥታ ለሸማቹ በማቅረብ የሸማቹን ፍላጎት ያማከለ ምርቶችን ይዘው መቅረባቸውንና ግብይቱም የተሻለ እንደሆነ ነጋዴዎች ገልጸዋል። ሽንኩርት በ40 ብር እየሸጥን ነው። ከዛ የምናመጣው አሪፍ ነው፣ ጥሩ ነው። እግዚአብሔር ይመስገን ሁሉም ነገር እየሰራን ነው። አሁን የምናመጣበትም ምንም ሁሉም አሪፍ ነው። እግዚአብሔር ይመስገን ገበያው ጥሩ እየሄደ ነው። ትላንትናም ዛሬም አሪፍ ገበያ ነው ያለው። ቲማቲም የተለያዩ ፍራፍሬዎች እንደነ ቀይ ስር እንደነ አባብ እንደነ ፓፓያ ያው መሳሰሉትን ነገሮች ይዘን ቀርበናል። ለህብረተሰቡ በተሰጠን ዋጋ እየሸጥን ነው። ነጭ ሽንኩርትም አለ፣ ቃሪያም አለ፣ ቀይ ስርም አለ፣ ካሮትም አለ፣ ፎሰሊያ ምናምን የሌለ ነገር የለም። እዚህ ጋር ሁሉ ነገር አቅርበናል። በጥሩ ሁኔታ በሚበቃቸው ህብረተሰቡ ለሚበቃው ሁኔታ አቅርበን እየሸጥን ነው ያለ ነው። በቅዳሜና እሁድ ገበያዎች የንግድ ጽሕፈት ቤት ባለሙያዎች አላግባብ ዋጋ የሚጨምሩና ጥራቱን ያልጠበቀ ምርት እንዳይኖር ቁጥጥርና ክትትል እየተደረገ ስለመሆኑ ለመመልከት ተችሏል። ወደ ዕለቱ የጤና መረጃችን እንሻገራለን። የዛሬው የጤና መረጃችን የአይን ግፊት ህመምን የተመለከተ ይሆናል። የአይን ግፊት በህመም በጊዜ ከታከመ መዳን የሚችል ህመም መሆኑን የህክምና ባለሙያዎች ያስረዳሉ። ሪፖርተራችን አልማዝ ሙልጌታም የአይን ግፊት ህመም ምንድነው፣ የህመሙ ዋነኛ መነሾችና አስተዋጽኦ አድራጊ ምክንያቶቹ ምንድናቸው፣ ለህመም የተጋለጡ ሰዎችስ ምን አይነት ህክምና ሊደረግላቸው ይችላል፣ ህመሙስ በህክምና ይድናሉ የሚሉ ጥያቄዎችን ይዛ በሚኒሊክ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የአይን ሐኪምን ዶክተር ልዩ ግርማን ጠይቃ ምላሽ ይዛ ተመልሳለች። አብረን እንከታተል። ዶክተር ልዩ ግርማ እባላለሁ። በሚኒሊክ ሆስፒታል የአይን ህክምና ባለሙያ ነኝ። ግላኮማ ማለት የአይን ግፊት በመጨመር ምክንያት አይናችን ጀርባ ላይ መልእክት የሚቀበል የነርቭ ክፍል አለ። እሱ ላይ የሚደርስ ወይም ደግሞ ከአይናችን ወደ ጭንቅላታችን መልእክት የሚተላለፍበት መንገድ ኦፕቲክ ነርቭ እንለዋለን እኛ። በእነሱ ላይ የሚደርስ ጉዳት ነው። እነሱ ተጎዱ ማለት ደግሞ ከአይናችን ከኳሱ ክፍል ወደ ጭንቅላታችን ወደ አእምሯችን ክፍል የሚሄደው መንገድ ኦልሞስት ተዘጋ ማለት ነው፣ አይኖርም ማለት ነው። ስለዚህ በአይን ግፊት ምክንያት የሚመጣ የአይን ህመም ነው ግላኮማ ወይም ደግሞ የአይን ግፊት። በህፃናትም ላይ በአዋቂዎች ላይም ሊከሰት ይችላል። ልዩነቱ ምንድነው? ምሳሌ አይናቸው ጥቁሩ ነገር ትልልቅ መሆን፣ ማልቀስ፣ ብርሃን መፍራት፣ እነዚህ ፊት ህፃናት የአይን ግፊት ናቸው። እነሱ ላይ ማንም ሰው ወይም ደግሞ ወላጆች በትኩረት ካዩዋቸው ለይተውት የአይን ግፊት አለው ብሎ ወደ ህክምና ቦታ መምጣት ይችላሉ። አዋቂዎች ላይ ግን ስንመጣ እንደኛ ሀገር ላሉ በታዳጊ ሀገራት ውስጥ ከ190 የሚሆነው ታካሚ ግላኮማ እንዳለበት አያውቅም። የሚያቆመች ነው መጨረሻ የማይታከምበት ደረጃ ደርሶ ወይም ደግሞ የማይመለስበት ቦታ ከደረሰ በኋላ ነው ግላኮማ አለብኝ ብሎ ወደ ህክምና ቦታ የሚመጣው። አይናችን ውስጥ የሚመረት አኳሲመር የሚባል ፈሳሽ አለ። እሱ ፈሳሽ ከተመረተ በኋላ ድሬኔጅ አለው። እንደማንኛውም አሁን ህንፃ ላይ ብታይ ፈሳሾች የሚሄዱበት መንገድ አለ አይደል? አይናችንም ሲፈጠር የሚመረተው ፍሳሽ በአቅጣጫው በተሰራለት መስመሮች አማካኝነት መውጣት አለበት። ከአይናችን የሚመረተው መውጣት አለበት። እሱ የሚያስወጣው መንገዶቹ በሚዘጉ ሰዓት የመጀመሪያው መንገዶቹ ትቦ ሲደፈን እንደማለት ነው። ሲደፈኑ እዛው ሲጠራቀምና ግፊቱ ከፍ ሲል የመጀመሪያው። ሌላው ደግሞ ምክንያት ምንድነው? የሚመረተው ከሚወጣው ሲበልጥ። ለምሳሌ ትቦ እየሰራ ቢሆንም የሚመረተው መጠኑ በጣም ሲበዛ ኦብቪየስሊ ድሬን አያርግማ። በሱ ምክንያትም ግላኮማ አይኦፒ ወይንም ደግሞ ግፊቱ ሊጨምር ይችላል። ህክምና የምንሰጠውም ዋናው ሪስክ ፋክተር ወይንም ደግሞ ምክንያት የአይን ግፊት መጨመር ነው። ቀጥሎ እድሜ ነው። 40 ካለፈም በኋላ እስከ 70 ዓመት በሚሆንበት ሰዓት ደብል እያደረገ ነው የሚመጣው የአይን ግፊት ህመም ወይንም ደግሞ ግላኮማ ሪስኩ እየጨመረ ነው የሚሄደው። ባለሙያ ፍቃድ ወይንም ደግሞ ራሳችን ሄደን አይናችን ቀላ እንደዚህ ታመምን ብለን ፋርማሲ ሄደን ገዝተን የምንጠቀማቸው መድኃኒቶች ራሱ ሰከንደሪ ኮዝ ወይንም ደግሞ ሌላኛው አይነት የአይን ግፊት ያመጣሉ።
ሌላ የአይን መቆጣትም አንዳንድ ጊዜ መስመሮቹን ይዘጋቸውና የአይን ግፊት በሽታ ወይንም ደግሞ ግላኮማ ሊያመጣ ይችላል ማለት ነው። አንድ ሰው እድሜ በመጨመሩ ምክንያት እንዳልኩሽ ግላኮማ የመያዝ እድሉ ይጨምራል። እሱን ግን እድሜ መጨመሩ ማቆም አንችልም። ነገር ግን የአይን ግፊቱ መቆጣጠር እንችላለን። የተለያየ መድኃኒቶችን እንዳይጠቀም በመምከር እንትን በማለት ማስተው እንችላለን። ግላኮማ የሚመጡ መድኃኒቶችን ማለት ነው። ዋናው ግን በእኛም ሆስፒታል በዓለም አቀፍም ደረጃም ለግላኮማ የሚሰጠው ሕክምና የአይን ግፊቱን ተለክቶ መቀነስ ነው። 40 ሲጀምር እድሜው ቶሎ ስክሪን ማድረግ ወይንም ደግሞ የአይን ሕክምና ቦታ ሄዶ ግፊቱንም የነርቭ ሁኔታውንም ሁሉንም ቼክ መደረግ አንደኛው። ሁለተኛው ቤተሰብ ግላኮማ ያለባቸው ሰዎች ደግሞ ከ40ም ቀድሞ ነው ግላኮማ ሊጀምራቸው የሚችለው። እነሱ ደግሞ ቀድሞ ወደ ሕክምና ቦታ ሄደው እንደ ፋሚሊ መመርመር አለባቸው ማለት ነው። ስለዚህ የመጀመሪያው ፕሪቬንሽን አለ የለ የሚለውን ሄዶ መታከም ነው። እርሊ ከመጣ በመድኃኒት ብቻ በምንፈልገው ታርጌት አይኦፒ የምንላቸዋለን ለቀላል መሆን ያለበት የግፊት መጠን፣ ለመካከለኛ መሆን ያለበት የግፊት መጠን፣ ለከፍተኛ መሆን ያለበት የግፊት መጠን ከፍ ማለት ቁጥር የጉዳት መጠኑ ግፊቱ በጣም ትንሽ መሆን አለበት። በጣም ምክንያቱም ከፍ ካረግነው የበለጠ ጉዳቱ እየጨመረ ስለሚሄድና አይነ ስውር መጠን ስለሚመጣ ማለት ነው። ዝቅ ያሉት ጋር ግን የሆነ ያህል ቶለሬት የሚደረግ አይነት ግፊት ልኬቶች አሉ ለሁሉም የሚሆን ማለት ነው። እነሱን መድኃኒቶች በተለያዩ መድኃኒቶች በሌዘር በጨረር ሲቀጥል ደግሞ በኦፕሬሽን በተለያዩ ኦፕሬሽኖች መታከም ይችላል።